ብርሃን ሆኖ ወደ ህይወት መጥቷል። ህይወት ሆኖ ወደ ቤት ገብቷል። በተለይ ዛሬ የምንኖርባት ይህች ዓለም በብዙ ጨለማ የተከበበች ዓለም ናት። የዘረኝነት ጨለማ አለ። የዘረኝነት ጨለማ አለ። የጥላቻ ጨለማ አለ። የመናናቅ ጨለማ አለ። ነገር ግን አንተ ብርሃን በአንተ ውስጥ ስላለ አንተ ራስህ ብርሃን ስለሆንክ ለዚች ዓለም መድኃኒት የምትሆነው ጊዜ አሁን ነው። አሜን። ለምትኖርበት ምድር ለምታመልክበት ቤተ ክርስቲያን ብርሃን ሆነ የምትገለጥበት ጊዜ ቢኖር አሁን ነው። ብዙዎች ይጠብቁሃል። ማቴዎስ 7 ሄዳችሁ በምታነቡበት ጊዜ እንዲህ ይላል የእግዚአብሔር ቃል፣ እናንተ የዓለም ብርሃን ናችሁ። እናንተ የዓለም ብርሃን ናችሁ። ምን ማለት ነው? የምትኖርበት ዓለም ጨለማ ናት እያለ ነው ጌታ። የምትኖርበት ዓለም ብርሃን ያስፈልጋታል እያለ ነው ጌታ። በምትኖርበት አካባቢ ብርሃን ሁን እያለ ነው ጌታ። በምትኖርበት ዓለም ውስጥ ብርሃን ሁን እያለ ነው ጌታ። እናንተ የምድር ጨው ናችሁ ይላል። ጨው ምግብ ያጣፍጣል። ጨው ምግብን ከመበላሸት ይታደጋል። ጨው ደግሞ ቁስልን ይፈውሳል። ጨው ምግብ ለማጣፈጥ መሟሟት አለበት፣ መቅለጥ አለበት። ለምሳሌ ወጥ ለመስራት 1 ኪሎ ጨው አድርጋችሁ 1 ማንኪያ ምስር ብትጨምሩት መብላት አይቻልም አይደል? የጨው ኃይል በጣም ይወጣል አይደለም? እንደሱ ማለት ጨውን ወጥ ሰርቻለሁ ማለት ነው። ምክንያቱም የራሱ ስራ አይደለማ። ጨው ምስር ወጥ ሊሆን አይችልም። ጨው ግን ወጥን ያጣፍጣል። ጨውን ወጥ ከሰራችሁ ያለ ቦታ ነው ያስቀመጣችሁት ማለት ነው። ለአንድ ድስት ወጥ ትንሽ ጨው ነው የሚያስፈልገው። ይሄ የምታዩት ትልቅ ዓለም አንድ ክርስቶስ ነው ያስፈልጋት። አንድ ክርስቶስ። ሁሉም ክርስቶስ ሊሆን አይችልም። ሁሉም ለዓለም ሊሞት አይችልም። ነገር ግን ሁሉም ክርስቶስን መከተል ይችላል። ነገር ግን ሁሉም ለክርስቶስ መገዛት ይችላል። ያድናል ኢየሱስ። ወገኔ የክርስቶስን ሕይወት ዛሬ መግለጥ ትችላለህ።
የክርስቶስን ሕይወት መከተል ትችላለህ። ለዚህ ነው ክርስቶስ ኢየሱስ እናንተ የዓለም ብርሃን ናችሁ ያለ። ዙሪያህን ተመልከተው። ቤተ ክርስቲያን ውስጥ ያለውን ተመልከት። ስራ ቦታ ያለውን ተመልከት። በምትኖርበት ሰፈር ውስጥ ያለውን ተመልከት። አንተ ብርሃን መሆን ትችላለህ። ዛሬ ብዙዎቹ ጨለማ ውስጥ ናቸው። ዛሬ ብዙዎቹ ሐዘን ውስጥ ናቸው። ዛሬ ብዙዎቹ ስብራት ውስጥ ነው ያሉ። አንተ ግን ብርሃን ሆነ ተደብቀሃል። ብርሃንህን እንቅብ ስር አስቀምጠኸዋል። አውጣው በጌታ በኢየሱስ ስም። በኢየሱስ ስም ያንተ ብርሃን ይገለጥ። በኢየሱስ ስም በውስጥ ያለው ብርሃን ይገለጥ። በኢየሱስ ስም የተዳፈነ እሳት ይገለጥ። በጌታ በኢየሱስ ክርስቶስ በእናንተ ላይ ይሁን። ትችላለህ፣ ትችያለሽ። ምንም የሚከለክል የለም። ምንም የሚከለክልሽ የለም። አንድ ነገር ልንገራችሁ። በጨለማ ውስጥ ሻማ በምታበሩበት ጊዜ ሻማው ለራሱ ይቀልጣል፣ ለሌላው ግን ብርሃን ይሆናል። ብትቀበል ባትቀበል የራስ ጉዳይ ነው። የተጠራኸው ግን ለሌላው ለመቅለጥ ነው። ትችላለህ፣ መቅለጥ ትችላለህ፣ መጎዳት ትችላለህ። ሌላውን ግን መታደግ ትችላለህ። በአንተ መጎዳት ሌላው ሕይወት ይሁንለት። በአንተ ማልቀስ ሌላው መጽናናት ይሁንለት። ይሁንለት በኢየሱስ ስም፣ ይሁንለት በኢየሱስ ስም። ይሄ በእናንተ ላይ ይሁን፣ ይሄ በእናንተ ላይ ይሁን። እየቀለጣችሁ ለሌላው ብርሃን መሆን በእናንተ ላይ ይሁን። እያለቀሳችሁ ለሌላው መጽናናት በኢየሱስ ስም በእናንተ ላይ ይሁን። ወገን አንተ እኮ ክርስቶስ አለ። በውስጥ እኮ ብርሃን የሆነ ክርስቶስ አለ። በውስጥ እኮ ሕይወት የሆነ ክርስቶስ አለ። ዛሬ ብትሞት እኮ የምትሄድበትን አንተ ታውቃለህ። ዛሬ ብታዝን እኮ የሚያጽናና ሕያው የእግዚአብሔር ቃል በእጅ አለ። ዛሬ ቢሞቱ ግን ወደ ዘላለም ስቃይ የሚሄዱ ብዙዎች በዙሪያ አሉ። ታደጋቸው፣ ታደጋቸው። ሕይወት ሁኗቸው። ይጠብቁሃል። ይሄ ዘመን እንዳያመልጥ፣ ይሄ ጊዜ እንዳያመልጥ። የተጠራኸው ለዛሬ ነው። ብርሃኑን አጣጥመ ለራስ ብቻ እንድትቀመጥበት አይደለም። ለራስ ብቻ እንድትኖርለት አይደለም። ብርሃን እንድትሆን ተጠርተሃል። ሕይወት እንድትሆን ተጠርተሃል። ኢየሱስ ክርስቶስ ዛሬ በሥጋ በዚህ ምድር ላይ የለም። አንተ ግን በዚህ ምድር ላይ አለ። የክርስቶስ ኢየሱስ ወታደር ነህ። የክርስቶስ ኢየሱስ ወታደር ነህ። ክርስቶስ ኢየሱስ ስልጣኑን ሰጥቶሃል። ክርስቶስ ኢየሱስ ብርሃን ነህ ብለዋል። ክርስቶስ ኢየሱስ ጨው ነህ ብለዋል። የት ነው ያስቀመጥከው?
የት ነው ያስቀመጥከው? የት ነው የደበቅከው? የት ነው ያኖርከው? ፈትሸው። ሕይወትህን ፈትሽ። ታላቅ አደራ ተቀብለሃል። ክርስቶስ ይጠይቅሃል። ነገ ይጠይቅሃል። በመንግስቱ ይጠይቅሃል። የት ነው ያደረከው? የተሰጠህን ብርሃን የት ነው ያደረከው? የተሰጠህን ጨው የት ነው ያደረከው? ፈትሸው። ጊዜው በጣም አጭር ነው። ክርስቶስ ኢየሱስ ሊመጣ ነው። ስለዚህ ራስህን ፈትሸው። ያድናል ኢየሱስ፣ ያድናል ኢየሱስ። ዮሐንስ 9:4 ላይ በዓለም ሳለው የዓለም ብርሃን ነኝ ይላል። በዓለም ሳለው የዓለም ብርሃን ነኝ። ከሄደ በኋላስ አንተን ተክቶሃል። የክርስቶስ ብርሃን የሚገለጠው በአንተ ውስጥ ነው። የክርስቶስ ሕይወት የሚገለጠው በአንተ ውስጥ ነው። ስለዚህ ዛሬ አንተ አለ። እንደዛ ባይሆን አገልጋዮች ባያስፈልጉን ነበር። እንደዛ ባይሆን በፊታችሁ ባልቆምኩኝ ነበር። ክርስቶስን ወክዬ የክርስቶስን ብርሃን ለማንጸባረቅ የክርስቶስን ብርሃን ለማሳየት በእናንተ ፊት ቆሜያለሁ። ኢየሱስ ክርስቶስ ብርሃን ነው እያልኩኝ ነው። ኢየሱስ ክርስቶስ ሕይወት ነው እያልኳችሁ ነው። እናንተም ልክ እንደዛው በጨለማ ውስጥ ወደ ተቀመጡት ሂዱና የክርስቶስን ብርሃንነት ግለጡለት። በሕይወቴ ጨለማ አለ። በትዳሬ ውስጥ ጨለማ አለ። በጤንነቴ ላይ ጨለማ አለ። ግራ ገብቶሃል። ሁልጊዜ የለቅሶ ሰው ነህ። ሁልጊዜ ሐዘንተኛ ሰው ነህ። ዛሬ የምስራች አለኝ። ታውቀዋለህ። ከዘነጋኸው ግን ልንገርህ፣ ብርሃን የሆነ ክርስቶስ ኢየሱስ ባንተ ውስጥ አለ። ብርሃን የሆነ ክርስቶስ ኢየሱስ ባንቺ ውስጥ አለ። የተያዝክበትን ጨለማን ለመገልበጥ ክርስቶስ ኢየሱስ ባንተና ባንቺ ውስጥ አለ። ጊዜ ስጠው፣ ቦታ ስጠው፣ ፈልገው፣ ናልኝ በለው፣ ናልኝ በለው። ይመጣል ኢየሱስ። ፈልግሃለሁ በለው፣ ይገኝልሃል ኢየሱስ። ትወድቃለህ። የክርስቶስ ብርሃን በሕይወት ስላለ ትነሳለህ። አሜን። ትገፋለህ። ክርስቶስ ኢየሱስ ብርሃኔ ስለሆነ አትወድቅም። ትታመማለህ። ክርስቶስ ኢየሱስ ሕይወት ስለሆነ ያለ ጊዜ አትሞትም። በአንቺ ውስጥ ሕይወት አለ። በአንተም ውስጥ ሕይወት አለ። ዛሬ አንድ ነገር ወስኑ። በእያንዳንዳችን ውስጥ ብርሃን አለ። ይሄ ብርሃን እንዳይወጣ ግን በሆነ ነገር ሸፍነዋል። ይሄ ብርሃን እንዳይወጣ በጥላቻ ሸፍነነዋል።
ይህ ብርሃን እንዳይወጣ ቅድስና በማጣት ሸፍነነዋል። ይህ ብርሃን እንዳይወጣ በስርቆት ሸፍነነዋል። ይህ ብርሃን እንዳይወጣ ባለመታዘዝ ምክንያት ሸፍነነዋል። ግለጠው፣ ግለጪው፣ ግለጡ፣ ይገለጥ። የተሸፈነበትን ነገር አንሱለት። ፍቅር መስጠት እኮ በጣም ቀላል ነው። በቃ ዝም ብላችሁ ውደዱ። ዝም ብሎ መውደድ ታውቃላችሁ አይደለ? ዝም ብላችሁ ውደዱ። አትቀልጡም፣ አትጠፉም፣ አትሞቱም። ይልቁንስ ቤታችሁን በላይ በሰማይ ታሳምሩታላችሁ። ለመውደድ ዘር አትምረጡ። ለመርዳትም ዘር አትምረጡ። በቃ ዝም ብላችሁ ውደዱ። ክርስቶስ እንደወደደን ዝም ብላችሁ ውደዱ። ክርስቶስ እንዳከበረን ዝም ብላችሁ አክብሩ። ወንድምህን ስታከብረው ክርስቶስን እያከበርክ ነው። ወንድምህን ስትወደው ክርስቶስን እየወደድክ ነው። ይሄ ነው ከምድራችን ላይ የጠፋ። ይሄ ነው ከዓለማችን ላይ የጠፋ። ይሄ ነው ከቤተ ክርስቲያን ውስጥ የጠፋ። ቤተ ክርስቲያን ዛሬ ራቆቷን ሆናለች። ቆሞ የሚያገለግሉ አይዋደዱም። አብሮ ቆሞ የሚያመልኩ አይዋደዱም። የጌታን ሥጋና ደም አብሮ የሚወስዱ አይዋደዱም። ለምን ይመስላችኋል? ምንድነው ችግሩ? አንተ እኮ ብርሃን ነህ። አንተ እኮ ጨው ነህ፣ ሕይወት ነህ። ከቤተ ክርስቲያን ይጀመር፣ ከእያንዳንዳችን ከነ ይጀመር። የወደቀውን ወንድም ረግጬው ላለመሄድ ላንሳው። ያዘነችውን እህቴን እያየው ከመሳቅ ሄጄ እምባዋን ልጥረግ። ከመፍረድ እንጸልይለት። የተጠራ ነው ለዚህ ነው። የተጠራ ነው ለዚህ ነው። አዲስ ዓመት እየመጣ ነው አይደለ? ጥቂት ቀናቶች ናቸው የቀሩ። ቅድም ደብ እንደተናገረው በአዲስ ሕይወት እንገለጥ። ባልተለማመድነው ወደ እግዚአብሔር ክብር እንግባ። እግዚአብሔር በእኛ ይስራ። የእግዚአብሔር ክብር በእኛ ይገለጥ። አሜን ይሁን። አሜን ይሁንልን። አሜን መታዘዝ ይሁንልን። አሜን መገለጥ ይሁንልን። ይችላል ጌታ፣ ያደርገዋል ጌታ። የጠራ ጌታ ብቻህን አይተውህም። አብሮ ይሰራል፣ ያበረታሃል፣ መጽናናት ይሆንልሃል። ስለዚህ ክርስቶስ ኢየሱስ ብርሃን ሆኖ ወደ ቤት ገብቷል። ብርሃን ሆኖ ወደ ሕይወት ገብቷል። ብርሃን ሆኖ ወደዚህ ዓለም መጥቷል። በዚህ ብርሃን ውስጥ እንመላለስ። በውስጣችን ያለውን ብርሃን እንግለጥ።
በህይወታችን የሚገለጠው የክርስቶስ ብርሃን ብቻ ይሁን። ጥላቻና በቀል ከህይወታችን ይነቀል፣ ከጉባኤያችን ይነቀል። አይጠቅመንም፣ ለኛም ህይወት አይሆንም፣ ለኛም በረከት አይሆንም፣ ለሌላውም በረከት አይሆንም። ይልቁንስ የተጠራንለትን ስራ እንስራ። እሱም ጨውና ብርሃን ነው። እንሆናለን። አሜን። እንሆናለን። አሜን። እንሆናለን። አሜን። ይሆናለሁ በሉ እስኪ። አሜን። ጨው ይሆናለሁ በሉ እስኪ። አሜን። ብርሃን ይሆናለሁ በሉ እስኪ። አሜን። ከዚህ በኋላ አልደብቀውም በሉ እስኪ። አሜን። ከዚህ በኋላ ከክርስቶስ ጋር እነሳለሁ በሉ እስኪ። አሜን። የእግዚአብሔርን ብርሃን ይገልጣለሁ በሉ እስኪ። በእኔ ምክንያት ማንም አይሰናከልም በሉ እስኪ። በእኔ ምክንያት ማንም አያዝንም በሉ እስኪ። በእኔ ምክንያት ማንም አያለቅስም በሉ እስኪ። በኢየሱስ ስም ይሁንላችሁ። በኢየሱስ ስም ይሁንላችሁ። በኢየሱስ ስም ይሁንላችሁ። ቆመን እንጸልይ። ኦ ሃሌሉያ፣ 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 ሃሌሉያ። የእስራኤል ቅዱስ እግዚአብሔር፣ የእስራኤል ቅዱስ እግዚአብሔር፣ ታዳጊው እግዚአብሔር፣ ሩሩ እግዚአብሔር፣ የጠራኸን እግዚአብሔር፣ ሕይወት የሰጠኸን እግዚአብሔር፣ ብርሃን የሆንከን እግዚአብሔር፣ ኦ የናዝሬቱ ኢየሱስ ከዘላለም እስከ ዘላለም ስምህ ይባረክ። ተባረክ እግዚአብሔር ሆይ፣ ተባረክ እግዚአብሔር ሆይ፣ ተባረክ እግዚአብሔር ሆይ፣ ተባረክ እግዚአብሔር ሆይ። ጨለማችንን የገፈፍክልን ክርስቶስ ለዘላለም ስምህ ይባረክ። ቀንበራችንን የሰበርክልን ናዝሬቱ ኢየሱስ ስምህ ይባረክ። ሳይገባን የመረጥከን፣ ሳይገባን የመረጥከን፣ ከዘላለም ሞት ወደ ዘላለም ሕይወት የጠራኸን፣ የኃጢአት ቀንበራችንን ሰብረህ ወደ ጽድቅና ወደ ቅድስና የጠራኸን እግዚአብሔር ሆይ እናመሰግናለን። ከዘላለም እስከ ዘላለም ክብር ምስጋና ለአንተ ይሁን። አቤቱ የዘላለም አምላክ እግዚአብሔር ሆይ እንደ ቃሌ እንደተናገርከን እናንተ የምድር ጨው ናችሁ፣ እናንተ የዓለም ብርሃን ናችሁ ብለህ እንደተናገርከን በኢየሱስ ስም በውስጣችን ያስቀመጥከው ጸጋ ዛሬ ይገለጥ። በኢየሱስ ስም በውስጣችን ያስቀመጥከው የብርሃን ኃይል ዛሬ ይገለጥ። በኢየሱስ ስም በውስጣችን ያስቀመጥከው እግዚአብሔር የዘላለም አምላክ ሕይወት ዛሬ ይገለጥ። በኢየሱስ ስም ይገለጥ። በኢየሱስ ስም ይገለጥ። በኢየሱስ ስም ይገለጥ። በውስጣችን የተያዘ ነገር ቢኖር በጌታ በኢየሱስ ስም ዛሬ ይለቀቅ። የተያዘ ጸጋ በኢየሱስ ስም ዛሬ ይለቀቅ። አሜን። የሸፈነው እግዚአብሔር የዘላለም አምላክ ያንተ መልካምነት በኢየሱስ ስም ዛሬ ይለቀቅ። አቤቱ የሰራዊት ጌታ እግዚአብሔር ሆይ እኔና ሕዝብህን እንድታግዘን፣ ቅዱስ የሰራዊት ጌታ እግዚአብሔር ሆይ ዛሬም እንድትረዳን፣ ዛሬም እንድታግዘን፣ ዛሬም እንድትመራን በኢየሱስ ስም እለምናለሁ። የዘላለም አምላክ እግዚአብሔር ሆይ ይህን ሕዝብ ላንተ ለታመኑት እጆች አደራ ይሰጣለሁ። በጌታ በኢየሱስ ክርስቶስ ስም ልዩ መጽናናት እንዲሆንላቸው፣ እግዚአብሔር ሆይ ልዩ ፈውስ እንዲሆንላቸው፣ እግዚአብሔር ሆይ ልዩ መለቀቅ እንዲሆንላቸው፣ በተለያየ ቀንበር ስር ያሉ በኢየሱስ ስም ቀንበራቸው እንዲሰበር፣ ጠላት የጫነባቸው ቀንበር እንዲሰበር፣ ጠላት ያስቀመጠባቸው መጋረጃ እንዲቀደድ በኢየሱስ ክርስቶስ ስም እጸልያለሁ። ቅዱስ የሰራዊት ጌታ እግዚአብሔር ሆይ
እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ እንደተናገር የዘላለም አምላክ እግዚአብሔር ሆይ በ2021 ይህ ሕዝብ የተያዘበት ቀንበር 2022 እንዳይያዝበት እግዚአብሔር የዘላለም አባትና አምላክ ሆይ ተሸክሞ እንዳይሻገር፣ የኃጢአትን ቀንበር ተሸክሞ እንዳይሻገር፣ የጥላቻን ቀንበር ተሸክሞ እንዳይሻገር፣ የክፋትን ቀንበር ተሸክሞ እንዳይሻገር በጌታ በኢየሱስ ክርስቶስም ከጫንቃቸው ላይ የወደቀ ይሁን። በኢየሱስ ስም የወደቀ ይሁን። በኢየሱስ ስም የወደቀ ይሁን። በኢየሱስ ስም የወደቀ ይሁን። ሕይወታቸውን ያጨለመ በኢየሱስ ስም የወደቀ ይሁን። በጌታ በኢየሱስ ክርስቶስም በሥጋም በመንፈስም ፈውስ እንዲሆንላቸው እግዚአብሔር የዘላለም አባትና አምላክ ሆይ በጌታ በኢየሱስ ክርስቶስም እግዚአብሔር ሆይ ለላንተ ለታመኑት እጆች አደራ ይሰጣለሁ። በጌታ በኢየሱስ ክርስቶስም ደዌ ሁሉ በኢየሱስ ስም ከእያንዳንዱ ሰው ላይ የተነቀለ ይሁን። በኢየሱስ ስም ይነቀል። ጠላት የዘራባቸው የበሽታ ዘር በኢየሱስ ስም ይነቀል። በኢየሱስ ስም ይነቀል። አብ ያልተከለው ተክል ሁሉ ይነቀላል ተብሎ ተጽፏልና በጌታ በኢየሱስ ክርስቶስም በሕዝብ ላይ ያለ የሥጋ ደዌ ሁሉ በጌታ በኢየሱስ ክርስቶስም አሁን የተነቀለ ይሁን። መንፈሳዊ ዕውርነት ሁሉ በጌታ በኢየሱስ ክርስቶስ ስም አሁን የተነቀለ ይሁን። እስቲ በያላችሁበት እጅ ለእጅ ተያያዙ። እጅ ለእጅ ተያያዙ። እጅ ለእጅ ተያያዙ። እጅ ለእጅ መያያዝ ማለት የመስማማት ምልክት ነው። የአንድነት ምልክት ነው። አብረን እንሰራለን የማለት ምልክት ነው። እንዋደዳለን የማለት ምልክት ነው። አንዳችን ለአንዳችን እንታዘዛለን የማለት ምልክት ነው። በአንድ ልብ የመሆን ምልክት ነው። በጌታ በኢየሱስ ክርስቶስም እንዲሁ እጅ ለእጅ ተያይዛችሁ በእግዚአብሔር ፊት እንደቆማችሁ እጅ ለእጅ ተያይዛችሁ የእግዚአብሔርን መንግሥት መስራት ይሁንላችሁ። የእግዚአብሔርን እርሻ ማሳደግና ማረስ ይሁንላችሁ። በጌታ በኢየሱስ ክርስቶስም ክፉ ጠላት በመካከላችሁ አይግባ። ጥላቻ በመካከላችሁ አይግባ። መናናት በመካከላችሁ አይግባ። መገፋፋት በመካከላችሁ አይግባ። መቆሳሰል በመካከላችሁ አይግባ። ክርስቶስ ኢየሱስ በእናንተ መካከል ከብሮ ይታይ። ክርስቶስ ኢየሱስ በእናንተ መካከል ነግሶ ይታይ። በኢየሱስ አሜን። በኢየሱስ መለያየት አይሁን። አሜን። በኢየሱስ መለያየት አይሁን። በኢየሱስ መለያየት አይሁን። በኢየሱስ ክርስቶስም እጅ ለእጅ እንደተያያዛችሁ እንዲሁ ጉዟችሁን ጨርሳችሁ በእግዚአብሔር መንግሥት ፊት አብራችሁ የምትቆሙበት በኢየሱስም ይሁንላችሁ። በጌታ በኢየሱስ ክርስቶስም ነቀልኩት። ዛሬ ነቀልኩት። የጥላቻን መንፈስ ነቀልኩት። የጥላቻን ዘር ነቀልኩት። በኢየሱስም ነቀልኩት። ከእግዚአብሔር ሕዝብ መካከል የተነቀለ ይሁን። ከቤተ ክርስቲያን ውስጥ የተነቀለ ይሁን። ከእግዚአብሔር መንግሥት ውስጥ የተነቀለ ይሁን። በኢየሱስም ጠላት የተከለው ዘር፣ በኢየሱስም ጠላት የዘራው ዘር በጌታ በኢየሱስ ክርስቶስ ስም የተነቀለ ይሁን። በኢየሱስ ስም የተነቀለ ይሁን። በኢየሱስ ስም የተነቀለ ይሁን። የእግዚአብሔር ክብር፣ የእግዚአብሔር ክብር፣ የእግዚአብሔር ክብር፣ የጽድቅ መንፈስ፣ የቅድስና መንፈስ፣ የፍቅር መንፈስ፣ የርኅራኄ መንፈስ፣ የመጽናናት መንፈስ በጌታ በኢየሱስ ስም ያገኛችሁ። በኢየሱስ ስም ያገኛችሁ። በኢየሱስ ስም ያገኛችሁ። መልካም ፍሬ፣ መልካም ፍሬ፣ መልካም ፍሬ፣ መልካም ፍሬ ከሕይወታችሁ የሚታይበት ዘመን ይሁን። በኢየሱስ ሕይወታችሁ መልካም ፍሬ የሚያፈራበት ዘመን ይሁን።
ስምና ስልጣን በኢየሱስ ክርስቶስ የተያዘ ጸጋ ይለቀቅ ይለቀቅ ይለቀቅ። ወጣው ስትል ወደ ኋላ የሚጎትት ወጣው ስትይ ወደ ኋላ የሚመልስሽ የተያዘ ጸጋ፣ በሰዎች የተያዘ ጸጋ፣ በሁኔታ የተያዘ ጸጋ፣ በክፋት ሰራዊት የተያዘ ጸጋ በናዝሬቱ ጌታ በኢየሱስ ስም ይለቀቅ። አሜን። በኢየሱስ ስም ይለቀቅ። በኢየሱስ ስም ይለቀቅ። በኢየሱስ ስም መሻገር ይሁን፣ መሻገር ይሁን፣ መገለጥ ይሁን፣ መሻገር ይሁን፣ መገለጥ ይሁን፣ ማደግ ይሁን፣ ጽድቅ ይሁን፣ ቅድስና ይሁን፣ ፍቅር ይሁን በኢየሱስ ስም። መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ ታላቅ ነገርን የምታደርግ እግዚአብሔር መንፈስ፣ ታላቅ ነገርን የምታደርግ ክብር መንፈስ፣ ታላቅ ነገርን የምታደርግ ኃይል መንፈስ፣ ለደካሞች ኃይልን የምትሰጥ ለደካሞች ብርታትን የምትሰጥ የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ የክብር መንፈስ የክብር መንፈስ የክብር መንፈስ የክብር መንፈስ የክብር መንፈስ የክብር መንፈስ አሁን በእያንዳንዱ ሰው ላይ በእያንዳንዱ ነፍስ ላይ በጌታ በኢየሱስ ስም ክብርን ይሙላው። በድካማቸው ሁሉ ብርታት የምትሆን የእግዚአብሔር መንፈስ፣ በሐዘናቸው ሁሉ መጽናናት የምትሆን የእግዚአብሔር መንፈስ በኢየሱስ ክርስቶስ ስም ይሄ ጉባኤ የተለወጠ ጉባኤ ይሁን። በኢየሱስ ስም ይሄ ጉባኤ የሚገለጥ ጉባኤ ይሁን። በኢየሱስ ስም ይሄ ጉባኤ የሚሻገር ጉባኤ ይሁን። በኢየሱስ ክርስቶስ ስም በታላቅ ክብር የሚሻገር ጉባኤ ይሁን። በጌታ በኢየሱስ ክርስቶስ ስም ለአንተ ለታመኑት እጆች አደራ ሰጠው። የዘላለም አምላክ እግዚአብሔር ሆይ ከዚህ በኋላ የኔ ጌታ እንቅፋት ሁሉ ጠላት ያስቀመጠ ወጥመድ ሁሉ በኢየሱስም ከዚህ ሕዝብ ላይ የተነቀለ ይሁን።